ይህንን የቆየ ግን ያልተሰማ ንግግር ስንቶቻችሁ ታውቃላችሁ? የፋኖ ሊቀመንበር አርበኛ ዘመነ ካሴ ከዓመታት በፊት ስለ ቀዳማዊት እመቤት ዝናሽ ታያቸው የተናገረውና በወቅቱ ብዙዎችን ያስገረመው ንግግር ዛሬም ድረስ አነጋጋሪነቱ አልቀነሰም። ዛሬ ነገሮች ሁሉ ተቀያይረው እሱ በረሃ እነሱ ደግሞ ቤተ መንግስት በነገሱበት በዚህ ሰዓት ያ የድሮ ንግግሩ ምን ያህል እውነት ነበር? በወቅቱ ሰውየው ምን አለ ተብለው ማህበራዊ ሚዲያውን ያናወጠውና እስከ ዛሬ ድረስ በብዙዎች ዘንድ በጥንቃቄ የሚፈለገው ያ ታሪካዊ ንግግር ሙሉ ይዘቱ ምን እንደነበር ዛሬ በኢትዮ አዲስ ዴይሊ ይዘንላችሁ ቀርበናል። የጊዜውን መለዋወጥና የንግግሩን ክብደት ለመረዳት ቪዲዮውን አንድም ሰከንድ ሳታሳልፉ እስከ መጨረሻው ተከታተሉት። ታሪካዊ መረጃዎች እንዳያመልጧችሁ አሁኑኑ ቻናላችንን ሰብስክራይብ አድርጉ። ዲሽቃ ሳየው የሆነ ስሜት እየተሰማኝ ነበር። ቅድም ዲሽቃ ብርቁ ነው አይደለም። ነገ ባንኩም ታንኩም ይህ ትውልድ የሚፈጥረው ስርዓት ነው የሚሆነው። ይህ ትውልድ የሚመራው ህዝብ ነው የሚሆነው። ከ20 ዓመት በፊት ላለፉት 32 ዓመታት ማለት ይቻላል የቤተሰቦቻችን ጓዳ እየተበረበረ የቤተሰቦቻችን ጎታና ጎተራ እየተፈተሸ ያልተወሰደ ቁመ ጠብቀኝ፣ ያልተወሰደ ሚኒሽር፣ ያልተወሰደ ወጨፎ፣ ያልተጋዛ አብራራው የለም። ወደ ጠላቶቻችን ካምፕ የአባቶቻችን ምንሽር ወሰዱ። እኛ ልጆቻቸው ጠላቶቻችን ጉሮሯቸውን አንቀን ዲሽቃ ተቀበልናቸው። ገና ታንኩን እንቀበላቸዋለን። ይህን ትውልድ ሳየው የአመድ የነፉበት የአባቶቻችን መንፈስ መመለሱ ብቻ አይደለም የሚያስደስተኝ፣ የነጠቁንም መሳሪያ ጭምር የተቀበልናቸው። አማራ በስነ ልቦና ታጥቋል። ያጣውን መሳሪያ እንደገና እጁ አስገብቶ በመሳሪያም ታጥቋል። ኤኒዌይ ይህ ሁሉ እዚህ ከፊት የማየው ጀግና በእርግጠኝነት ዘሩ ቢቆጠር 99% ወይ ባድዋ ጊዜ ወይ በማይጨው ጊዜ ወይ በአርበኝነቱ ዘመን በጀግንነት የተፋለመ አያት ቅድመ አያት ያለው ነው። የዘንዶ ገደል ባባይ መትረም ይባላል። ዝም ብሎ ጀግና ይፈጠር። ያ ካልሆነም ይተርፍ 1% ካለ ምናልባት በዚህ ዘመን ራሱን እየፈጠረ ያለ ጀግና ይሆናል ማለት ነው። አንድ ቦታ ላይ ጀግንነት ስለሚጀምር የዚህ ሰው ጀግንነት በዲኤንኤ ወደ ልጆቹ የተላለፈ የሚቀጥል ይሆናል ማለት ነው። ይህ ትውልድ የናበረ ኢማም ልጆች ነው። አበረ ኢማም ነዳው እንደላም ይባል ነበር አይደለ? ምድጃ ዳር ተቀምጠህ አበረ ኢማም ጠላትን እንዴት እንደላም እንደነዳው ስትሰማ አድገህ እጣ ፋንታ ጠላትን ከመንዳት ውጭ ምንም እኮ ሊሆን አይችልም። ለዛ ነው ጠላትን እንደላም እየነዳ ነው ያለን። ይህ ትውልድ የብዙ ጀግኖች እና ኃይለ ኢየሱስ ፍላቴ እና እያሌው መኮንን ማረጋቸውን ልተው ብዬ የማይገባውን ግራዝማች ከፊት ይኖረዋል፣ የማይገባው ቀኛዝማች ከፊት ይኖረዋል። በፍጹም ክብሩን የማይመጥነው ፊት አውራሪነት ከፊቱ ይኖራል። የሚጠራላችሁ ጀግኖች ይህ ትውልድ የነቢቱ ወደድ መንገሻ ጀንበር የዛ ጀግና ልጅ ነው። ሰሞኑን የጎንደር ወንድሞቻችን የሰሩትን ጀግንነት ሰምታችኋል አይደለ? አይደለ? ያልሰማችሁ ጠይቁ። እነዛ ጀግኖች አያሌው ብሩ ልጆች ናቸው። ምንድነው የሚባለው? ዶሮ እንቁላል እንጂ ያጥልም ወተት ያያሌው ብሩ ሀገር እንዴት ነው ዳባት ይዘፈናል አይደል? ወይም ወደ ዘፋኝነት ተቀየርኩ መሰል እንጂ ይታሰራል እንጂ አይዋጥም ወርቅ ያያሌው ብሩ ሀገር እንዴት ነው ደባርቅ ይባላል። የነራስ አሞራ ውብነ ልጆች፣ የነቄስ ገሪማ ታፈረ ልጆች፣ የነብሬ ዘገየ ልጆች ካልተሳሳቱ ብሬ ዘገየ ዝናሽ ታያቸው አያት ናቸው። በእውቀቱ ስዩም የሚባል አንድ ድንቅ ጸሐፊ እሳት አመድ ወለደ ግን እንዴት የወይራ እሳት የወረቀት አመድ ይወልዳል ይላል። እንደዚህ ቤተሰቦቻችንና ጀግና ቅድማያቶቻችን የሚያሰድብ ልጅ ከመሆን ያድነን። የነዛ ጀግኖች ልጆች ሰሞኑን ታሪክ ሰርተዋል። ሆነ ብዬ ነው ያነሳሁት። በዚህም እዛም
ጎንደር ሊታማ ሲሞክር ሰምታችሁ ይሆናል። ጎንደሮች ዝም አሉ። ጎንደሮች ማይነሱ ለምንድን ነው? ጎንደርን ከበው ጠላትን ያራገቡበትን መንገድ ብታዩት እጅግ የሚገርም ነበር። እጅግ የሚገርም፣ እጅግ የተቀናጀ፣ እጅግ የታቀደበት ለጠላት መሪዎች ለጠላት አዋጊዎች ፈተና የሆነ የውጊያ ዕቅድ ይዘው ገብተው ነው የአብይን ሰራዊት አመድ ሲያቀሙት ያዋሉት። ስለዚህ ያነሳው ተቀናጅቶ መዋጋትን፣ ተናቦ መዋጋትን፣ በቀጠና መተሳሰርን፣ በመንፈስ መግባባትን፣ አንደኛው ለአንደኛው ሽፋን መስጠትን፣ እንደ ወንድም አብሮ መዋጋትን፣ አብሮ መውደቅን ልንማርበት የሚገባ እጅግ ታሪካዊ ውጊያ ስላደረጉ ነው። አሉ ነው አንድ አዘዝ ሎዛ ማርያም አካባቢ የተማረከ የአብይ ሰራዊት ወይም የሰራዊት አባል ወይም የአብይ ሚሊሻ ደምቢያና ፎገራ የላም ሀገር ነው ወተት ወተት ብዬ መሞት የምነው አላሉ እና ጋሽ መሳፍንት ከማዶ ቆሞ ጺሙን እየላገ መሸም ላላወቀ ፎገራ ዶሩ ነው አይደለም ሽፍንፍን ሀገር የግልጽ ነው በለው ይላል። ሌሎች ጀግኖች ሀገራችን ጎንደር መልሶ ሀገራችን ጓያችን ይሰብራል እንኳን ጥይታችን እያሉ ካንድ ካምፕ ብቻ 100 ምናምን አስከሬን ያወጡ የጠላት ዲሽቃ ማርከዋል፣ ብሬን ማርከዋል፣ መትረጊስ ማን ነው ስናይፐር ማርከዋል። ጠላቶቻችን የአማራን ጥልቅ ሴትና የአማራን ባህል የአማራን ታሪክ ስለማያውቁ አማራ ዝም ሲል አማራ አንገቱን ደፍቶ መሬት ሳያሸነፍ ነው ይመስላችኋል። ሞኞች ናቸው። አማራ ዝም የሚለው አማራ አንገቱን ደፍቶ መሬት የሚያየው ይህን ከፊት የቆመ ጠላት ግንባሩን ልበሉ ወይስ ሆዱን እያለ እያሰላሰለ ነው ተሸንፎ አይደል። አማራ ሲጥል እንጂ ሲታገል አይታወቅም። ለዛ ነው የተኛን እንደመሰላቸው ባፍንጫቸው አቆምናቸው እና በኩራት ተቀምጠን እየተያየን ያለው። ብዙ ስናገር የኖርኩ ሰው ነኝ። ብዙ እየተናገርኩ ነው ያለው። ብዙ ተናጋሪ ወንድሞች ከፊት ተናግረዋል። አላስረዝምም። አንድ አደራ መላችሁ ግን ቀደም ወንድም ያስረስም ሲያነሳው እንደሰማሁት ወንድሞች ተቃዋሚ ሆኖ ድልድይ መስበርና መንግስታዊ ኃላፊነት ህዝባዊ ኃላፊነት ወስዶ ድልድይ መገንባት ፍጹም የተለያዩ ነገሮች ናቸው። አሁን የድልድይ ሰበራ ምዕራፉን እያለፍነው ነው። የድልድይ ግንባታ ምዕራፉ ላይ ነው ያለነው። ቅድም ህዝብ የመምራት ህዝብ የማስተዳደር ኃላፊነት ላይ ነን ሲላቸው የነበረው አስረስ እሱን ይመስለኛል። ተቃዋሚ ሆነ በ5 ደቂቃ የሰበርከውን ድልድይ መንግስታዊ ኃላፊነት ወስደ ህዝብ እየመራ በ5 ዓመት ላትገነባው ትችላለህ። በፍጹም ጥንቃቄ ይህን ህዝብ እንምረው። ደጋግሜ የምለው ይህን ነው። አንድ ባለጌ ከመካከላችን ስተት ከሰራ ወይም ተመሳስሎ ገብቶ ስተት ከሰራ ወንድሞቻችን የሞቱበት፣ ወንድሞቻችን የቆሰሉበት፣ ወንድሞቻችን የደከሙበት፣ ወንድሞቻችን የለፉበት ትግል በረሃ ነው የሚበላው። ዝም ብሎ ተራ መሳሪያ ተሸካሚ ታጋዮች አይደላችሁም እናንተ። በዚህ ትግል ውስጥ አንድ የቀየርነው አመለካከት፣ አንድ የለወጥነው መሰረታዊ እይታ ፋኖ ሲባል ክላሽ ወይ ወጨፎ ወይ መትረጊስ ወይ ስናይፐር ተሸክሞ የሚዞር ተራ መሳሪያ ነካሽ እንዳልሆነ አሳይተናል። ግቡን የሚያቅ ለምን እንደሚታገል የሚረዳ መዳረሻውን የሚያቅ የፖለቲካ ንቅናቄ ጭምር ነው ይሄ ፋኖነት እንቅስቃሴ እንጂ ጠላቶቻችን ሊሉት እንደሚፈልጉት እናንተ እኮ የችግር ጊዜ ወታደር የሰላም ጊዜ አርሶ አደር ናችሁ ይሉናል። ምን እያሉ መሰላችሁ? ጠላት ሲመጣብን ኑና ተዋጉልን ሙቱልን፣ ጠላትን አሳፍራችሁ ከመለሳችሁ በኋላ ከሞት የተረፋችሁት ሂዱና ሞፈር ቀንበራችሁን አንሱ ነው። አራሽ ተኳሽ ቀዳሽ እያለው ሙካሽናል። ኦፍ ኮርስ ነን፣ እናርሳለን፣ ገበሬዎች ነን፣ የገበሬ ልጅ ነን። እንቀድሳለን፣ የካህናት ልጆች ነን፣ ካህናት ነን። እንተኩሳለን፣ የነፍጠኞች አርበኞች ልጆች ነን፣ ግን ነጋሽም ጭምር ነን። እናንተ ረሱ፣ እናንተ ተኩሱ፣ እናንተ ቀድሱ፣ ግን እኛን እንገሳ አይሰራም። እንተኩሳለን፣ እናርሳለን፣ እንቀድሳለን፣ እንነግሳለን ጭምር። ይሄን ባምሯችሁ ያዙ። በርቱልኝ። በጣም አጭር ጊዜ ግን ጠበቅ ያለች አጭር ጊዜ እናት የምትቀረን እሷን በፍጹም መንፈስ በፍጹም ወንድማማችነት በፍጹም ወንድማማችን ፍቅር ተደጋግፈን ተመካክረን እንጨርሳት። የህዝብን ነገር ግን አደራ
ይህ ህዝብ ውሻውን ሽጦ ቀበሮ ሊገዛ ይችላል አይገባም። እዚህም እዛም ሰማችሁ አንዳንድ ነገሮች አሉ። እዚህም እዛም ተደረጉ የሚባሉ ምን ሰማችሁ አንዳንድ ጉዳዮች አሉ። እነሱ ላይ ጥንቃቄ ይደረግ። አሁን ዝም ብሎ መሳሪያ ተኳሾች ብቻ አይደለንም። መሳሪያ የሚተኩሱ ሰዎችን የምናስተዳድር ሰዎች ነን። አራሾችን የምናስተዳድር ሰዎች ነን። ቀዳሾችን የምናስተዳድር ሰዎች ነን። የምንመራ ሰዎች ነን። አራያ ሆነን ለመምራት እንሞክር። በእርግጠኝነት የምነግራችሁ ይሄን የቀረ ምዕራፍ በድል በኩራት በክብር እንወጣዋለን። አመሰግናለሁ። እንደምን ዋላችሁ? እንዴት ናችሁ? በጣም ደስ ብሎናል ስላገኘናችሁ። በብዙ ምክንያት እናንተም እድለኞች ናችሁ፣ እኛም እድለኞች ነን። በነገራችን ላይ ቅድም ወንድሞቼ ተናግረውታል። እኔ ይሄንን ስርዓት ያሸነፍኩት ከረባቴን አውልቄ ይሄን ጥቁር ክላሽ ያስኩቀን። አሁን ስርዓቱን አሸንፈናል። የምንነጋገረው ስርዓት ስለመገንባት ነው። እርግጠኛ ሆኜ ነው የምነግራችሁ። ይሄን ሲባል እንደነበረው ከ2 ዓመት ከ3 ዓመት በፊት ይሄንን ሐሳብ ይዘን ስንመጣ እንደብድ ተቆጥረን ነበር። መካሪ የላቸውም ወይ ተብለን ነበር። እኛ ግን ህልም ነበረን። ህልሞቻችን ደግሞ እናንተ ናችሁ። ስለዚህ እናንተ እንደዚህ ኃይል ገንብታችሁ እንደዚህ ሆናችሁ አውቃለሁ። ከፊሎቻችሁ ደክሟችኋል። ከግዳጅ መልስ ነው የመጣችሁት። ሌሎቻችሁም ግዳጅ አለባችሁ። ነገር ግን እኛም እናንተን ስለምናከብር እናንተም ስለምታከብሩ ነው ጊዜ ወስደን እየተነጋገርን ያለነው። ስለዚህ ይሄንን ኃይል ከማየት በላይ አሸናፊነት የለም። ደማቅ ታሪክ እየጻፋችሁ ነው። በጣም ብዙ የሚገራርሙ ነገሮችን ነው በተለያየ ቦታ ስምሪት ስንሰጥ ስናስተባብር የታዘብነው ነገር። የአማራ ህዝብ ኃይል ሲመሰረት አንድ ክላሽ ብቻ ነው የነበረው። ለአንዳንዶቻችሁ እውነትም አይመስልም። የኔ ክላሽ ነው። አዎ የአርበኛ ዘመነ ካሴ አንድ ባለ አንድ እግር ክላሽ ብቻ ነው የነበረችን። ሌላ ምንም ነገር አልነበረንም። ዛሬ በእያንዳንዱ ጓዳ በብርጌድ ደረጃ በሻለቃ ደረጃ በትልልቅ የወታደራዊ አደረጃጀት ደረጃ ድሽቃ ሳይቀር ሌሎች ትላልቅ የቡድን መሳሪያዎች ሳይቀር ታጥቀን በማየታችን ምናልባት እንደኛ ህልማችሁ ኖራችሁ ለማየት እንዲያበቃችሁ ነው የምመኝላችሁ። እውነት ለመናገር ሌላም እጅግ በጣም ብዙ ታሪክ መናገር ይቻላል። ይሄ ለብቻው የምታዩት ዩኒፎርም የአማራ ህዝብ ኃይል ዩኒፎርም ነው። 1 ዓመት አካባቢ ይመስለኛል የህግ ማስከበር ዘመቻ በተከፈተ ጊዜ ከ3 ከ4 ሚሊዮን ብር በላይ ዋጋ ያለው ከ1000 በላይ ከስክስ ጫማዎች ከ1000 በላይ እንደዚህ አይነት ዩኒፎርሞች ሌሎች ወታደራዊ ቁሳቁሶች ከስቶር ተወስዶብን ነበር። ይሄ ዘራፊ ስርዓት ተገዳዳሪ ኃይል ተፈጠረብን በሚል ምክንያት በተከፈተብን ዘመቻ 1 ዓመት ባልሞላ ጊዜ ውስጥ ከባህር ዳር 9ኛ ጣቢያ ማርከን ነው የለበስነው። እንኳን የዚህ ትውልድ አካል ሆናችሁ ብቻውን እንዳይመስላችሁ ቁሳቁሱን የመለስነው ከ8000 ጥይት ጋር ነው የተመለሰው። ከ8000 ጥይት ጋር ነው የተመለሰው። የዚህ ታሪክ አካል መሆን እድለኝነት ነው። በነገራችን ላይ ይሄንን ለማድረግ ጀግንነት ይጠይቃል። የሆነ ተራራ ላይ ጫካ ላይ አይደለም የተማረከው። ያውጊያም የተደረገው ባህር ዳር ከተማ ውስጥ አርበኛ ዘመነ ካሴ ባህር ዳር ልደታ ቁጭ ብሎ ያንን ኦፕሬሽን አድርጎ ያንን ጀብዱ ፈጽሞ የተወሰደብን ንብረት ለማስመለስ በኮሎኔል ደረጃ ያሉ በከፍተኛ የመኮንነት ደረጃ ያሉ የመከላከያ ሰራዊት አባላትን ለመማረክ እንደ ውሃ የረጋ መሪ ያስፈልግ ነበር። ያ መሪ አርበኛ ዘመነ ካሴ ፊታችሁ ቆሞ የምታዩ እድለኛ ናችሁ ያልኳችሁ ለዚህ ነው። ብዙዎች ድምጹን ለመስማት ይናፍቃሉ። እናንተ በአካል እየተወያያችሁ ነው። ለዛም ነው እድለኛ ናችሁ ብላችሁ ዝም ብዬ አይደለም። እኛም እድለኞች ነን እንደናንተ አይነት ጀግና ትውልድ ፊት ቆመን በመታየታችን። እንዳልኳችሁ ነው ትግሉ እየተገባደደ ነው። ስርዓቱን አሸንፈናል። ስርዓት ለመገንባት ደግሞ ሌላ ባህሪ መላበስን ይጠይቃል። ትዕግስተኛ መሆንን ይጠይቃል። ህግ ማክበርን ይጠይቃል።
ህዝብን ማክበርን ያስፈልጋል። እዚህ የደረስነው በህዝብ ድጋፍ ነው። እዚህ የደረስነው ስላልተሳሳትን ነው። አሁንም ከተሳሳትን የማንመለስበት ምክንያት ስለሌለ እያንዳንዳችን የምንፈጽማት ድርጊት እያንዳንዳችን በየጓዳው የምናደርጋት ድርጊት ትግሉን ወደ ኋላ የማትመልስ መሆኑን ህዝብ የማያስቀይም መሆኑን እርግጠኛ መሆን ያስፈልጋል። መደማመጥ ያስፈልገናል። መመራራት ያስፈልገናል። እርግጥ ነው ስለተመራራን፣ ስለተደማመጥ፣ ስለተከባበር ለዚህ ደረጃ ደርሰናል። ነገር ግን ከዚህ በላይ ኃላፊነት እየተሸከምን ስለሆነ በምትመሯት እያንዳንዷ ቀጠና፣ እያንዳንዷ ቀበሌ፣ በየትኛውም ቦታ ህዝብን የሚያስቀይሙ ተግባር እንዳትፈጽሙ አደራ እላችኋለሁ። አለመፈጸም ብቻ አይደለም። በነገራችን ላይ እኛ ህግ እያስከበርን ነው። በዚህ ሰዓት እየተዋጋን ያለው ዘራፊ ወመኔ ሰራዊት ከእናቶቻችን መቀነት ብር የሚፈታ ሀብል የሚያወልቅ ቀለበት የሚወስድ ዘራፊ ቡድንን ነው እየተዋጋን ያለው። ህዝባችንን ነው እየተከላከልን ያለው። ስለዚህ እኛ ህግ እያስከበርን ነው ማለት ነው። ህግ እያስከበርን ነው ስንል የኛ ጥንቃቄ ብቻ ሳይሆን ከኛ ጎን ሆነው ከኛ መስለው ህዝብ የሚያስቀይሙ ግለሰቦችንም የመቆጣጠር ትልቅ ኃላፊነት አለብን። ትልቅ ኃላፊነት ህዝቡ በዚህ ደረጃ እንደ እንቁላል ተንከባክቦን ያለው ይሄንን መብቱን ይሄንን ፍላጎቱን ስለምናከብርለት ስለሆነ ከዚህ በላይ ኃላፊነት ስለሚኖርብን ትግሉን ከዚህ የበለጠ የማሻገር ኃላፊነት ስለሚኖርብን እንደዚህ ቀጠና ብቻ ሳይሆን እንደ አማራ ብቻ ሳይሆን እንደ ኢትዮጵያም ትልቅ ኃላፊነት ስላለብን አደራራችኋለሁ። በነገራችን ላይ ሌሎች ብሔረሰቦች ወይም ሌሎች የማህበረሰብ ክፍሎች የፋኖን ትግል በከፍተኛ ጉጉት እንደሚጠብቁት ነው በእርግጠኝነቱ የምነግራችሁ። ስለዚህ ትልቅ ኃላፊነት አለብን ከዚህ በኋላ እኛም እናንተም። ህጎች አሉ በውስጥ በአመራሮቻችሁ በኩል ከዚህ በፊት የተላኩ አሁንም እየተሻሻሉ የሚደርሷችሁ በመሪያችንም በኩል በሌሎች በሚመለከታቸው ሰዎች በኩልም የሚተላለፉ ትዕዛዞች ይኖራሉ። አጠቃላይ ኬላንም በተመለከተ የሚኖረን እንቅስቃሴ በተመለከተ የምናወርዳቸው አሰራሮች አሉ። ከነዚህ አሰራሮች ውጭ ዝንፍ ማለት በዚህ ትግል ላይ ክደት መፈጸም ነው። በዚህ ህዝብ ላይ ክደት መፈጸም ስለሆነ ይሄንን ህግና አሰራር እንድታከብሩ ወደፊት እንድትመለከቱ ትልቅ እይታ እንዲኖራችሁ አደራላችኋለሁ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። የአርበኛ ዘመነ ካሴ የቆየው ንግግር እንግዲህ ይህንን ይመስል ነበር። ጊዜ እንዴት እንደሚለዋወጥና የትናንቱ ንግግር የዛሬውን እውነታ እንዴት እንደሚተነብይ የሚያሳይ ትልቅ ማሳያ ነው። ታዲያ የትናንቱን ንግግር ከዛሬው ወቅታዊ የሀገራችን ሁኔታ ጋር ስታነጻጽሩት ምን ይታያችኋል? ዘመነ ካሴ በወቅቱ የነበረው አቋም ልክ ነበር ወይስ የጊዜው መለዋወጥ ሀሳቡን ቀይሮታል? የእናንተን ጥልቅ አስተያየት ከታች ባለው ኮሜንት መስጫ ላይ በጉጉት እንጠብቃለን። ይህንን የታሪክ ማስታወሻ ከወደዳችሁት ላይክ ማድረጋችሁን አትርሱ። ለሌሎችም እንዲደርስ ሼር አድርጉት። በሌላ አነጋጋሪና ታሪካዊ መረጃ እስክንገናኝ ድረስ ኢትዮ አዲስ ዴይሊ ነበርን። ሰላም ለሀገራችን።